የሞት ፍርደኞች የመጨረሻዎቹ 24 ሰዓታት ለመሆኑ አንድ ሰው በዚች ምድር ላይ የሚቆይበት ጊዜ በሰዓታት ብቻ ሲለካ ምን ሊሰማው ይችላል? እስቲ አስቡት። የምትተነፍሱት አየር፣ የምታዩት ብርሃንና የምትሰሙት ድምጽ ሊያበቃ ጥቂት ሰዓታት ብቻ ቢቀረውስ? ዲሴምበር 18 2024 ነበር በአንዲት ታዳጊ ላይ በፈጸመው አሰቃቂ ወንጀል ጥፋተኛ የተባለው ኬቨን ሬይ በኦክላማ ግዛት በሚገኝ አስፈሪ ቤት ውስጥ በኤሌክትሪክ ወንበር ላይ ተቀምጦ ህይወቱ ሊያልፍ የሚቀሩት 24 ሰዓታት ብቻ ነበሩ። በዓለማችን ላይ ወንጀል እስካለ ድረስ ቅጣት መኖሩ አይቀሬ ነው። ነገር ግን እንደ ጥፋቱ ክብደትና እንደ ሀገሪቱ ህግ የቅጣቱ አይነት ይለያያል። በአሜሪካ ውስጥ 27 የሚሆኑ ግዛቶች አሁንም ድረስ የሞት ቅጣትን ተግባራዊ ያደርጋሉ። በተለይም ቴክሳስ፣ ኦክላሃማ እና ቨርጂኒያ የሞት ፍርድ በብዛት ከሚፈረድባቸው ግንባር ቀደም ግዛቶች ተጠቃሾች ናቸው። አንድ ወንጀለኛ የሞት ፍርድ ከተበየነበት ቀን ጀምሮ የመጨረሻ እስትንፋሱ እስክትወጣ ድረስ እጅግ አሰቃቂና ረጅም ሂደቶች ያልፋል። ዛሬ የምናየው አንድ የሞት ፍርደኛ ወደማይመለስበት ዓለም ከመሄዱ በፊት የሚያሳልፋቸውን የመጨረሻ የጭንቅ ሰዓታትን ነው። የመጨረሻው ጉዞ የሚጀምረው ከሞት ቅጣቱ አንድ ወር ቀደም ብሎ ነው። እስረኛው በሰውነቱ ውስጥ ራሱን ሊጎዳበት የሚችለውን ማንኛውንም አይነት ስል ወይም አደገኛ መሳሪያ እንዳያገኝ ጥብቅ የሆነ የራጅ ወይም ኤክስሬ ምርመራ ይደረግለታል። ለፍርድ አፈጻጸሙ 24 ሰዓታት ሲቀሩት ደግሞ ከቆየበት መደበኛ እስር ቤት ወጥቶ ጠባቂዎች የሞት ቤት ወይም ዴዝ ሃውስ ብሎ ወደሚጠሩት ልዩ ክፍል እንዲዘዋወር ይደረጋል። ይህ ዝውውር ዝም ብሎ የሚደረግ ሳይሆን በከፍተኛ ጥበቃና ጥንቃቄ የታጀበ ነው። እስረኛው በመንገድ ላይ ለማምለጥም ሆነ በሌላ ሰው እርዳታ ለመሰወር የሚሞክርበት ምንም አይነት ክፍተት አይሰጠውም። ወንጀለኛው የሞት ፍርዱ ወደሚፈጸምበት ሁለተኛው ማረሚያ ቤት ደርሶ ከመኪናው ሲወርድ ያቺ ቅጽበት ለመጨረሻ ጊዜ የተፈጥሮን ንጹህ አየር የሚተነፍስበትና የፀሐይን ብርሃን የሚያይበት የመጨረሻው አጋጣሚ ትሆናለች። ከዚያ በኋላ የሚገባው ህንፃ ውስጥ ወደሚገኝ አንዲት ጠባብ ክፍል ነው። ይቺ ክፍል አልጋ፣ መጸዳጃ ቤትና ሻወር ያላት ስትሆን ከወትሮው እስር ቤት ክፍሎቹ በተሻለ መልኩ ንጽህናዋ የተጠበቀ ነው። ለነገሩ ንጽህናው ምን ያደርጋል? ይህቺ ክፍል ከጥቂት ሰዓታት ቆይታ በኋላ ወደ መቃብር የሚሸኝባት የፍጻሜው መጀመሪያ ናትና በእነዚህ የመጨረሻ 24 ሰዓታት ውስጥ እስረኛው ለአፍታ እንኳን ቢሆን ከጥብቁ ቁጥጥር ውጭ አይሆንም። አንድ የጥበቃ አባል በየሰከንዱ እያንዳንዱን እንቅስቃሴውን በትኩረት ይከታተላል። የሚገርመው ግን ይህ ሁሉ ጥበቃ የሚደረገው እስረኛው እንዳያመልጥ በስጋት ሳይሆን በጭንቀት ተገፋፍቶ በገዛ እጁ ህይወቱን እንዳያጠፋ ለመከላከል ነው። ምክንያቱም እስረኛው ፍርድ ቤቱ በተባለው መንገድ መሞት አለበት። ምግብ ወደ ክፍሉ ደርሶ ይቀርብለታል። በዚህ ወቅት እስረኛው ዓለምን የሚሰናበትበት እድል ይሰጠዋል። ቤተሰቦቹን፣ የቅርብ ጓደኞቹን፣ ጠበቃውን፣ አልፎ ተርፎ የጋዜጠኞችን ጥያቄ ማስተናገድ ሙሉ መብት አለው። እዚህ ጋር ነገሩ ልብ ይነካል። በአንዳንድ የአሜሪካ ግዛቶች እስረኛው የሚወዳቸውን ሰዎች እንዲያክፍና ፊት ለፊት እንዲሰናበት ሲፈቀድለት፣ በሌሎች ግዛቶች ግን በመስተዋት ተከልለው በስልክ ብቻ እንዲያወሩ ይገደዳሉ። ያ የመጨረሻው የስጋ ዘመድ ንክኪ ለብዙዎች ትልቅ ትርጉም አለው። የጥየቃው ሰዓት አልቆ ዘመድ አዝማድ ሲሰናበቱ ክፍሉ ውስጥ የሚቀሩት 3 አካላት ብቻ ናቸው። እስረኛው፣ ጠባቂውና አንድ የሃይማኖት አባት። እነዚህ ሰዓታት ለሰው ልጅ አእምሮ እጅግ ፈታኝ በመሆናቸው እስረኛው እንዳይደነግጥና መንፈሳዊ ጥንካሬ እንዲኖረው የሃይማኖት አባቱ ትልቅ ሚና ይጫወታል። የቄሱ ተልኮ በዚያች የጭንቅ ሰዓት እስረኛው ብቸኝነት እንዳይሰማውና በሰላም ወደማይቀረው ጉዞ እንዲያመራ መርዳት ይሆናል። ሌላው የሚገርመው ልማድ ደግሞ የመጨረሻው ራት ነው። ከሞት ቅጣቱ አንድ ቀን ቀደም ብሎ እስረኛው የፈለገውን አይነት ምግብ እንዲያዝ ይፈቀድለታል። ይህ ለዘመናት የቆየው የአሜሪካ ግዛቶች ልማድ እስረኛው ለዓመታት ከለመደው አሰልቺ የእስር ቤት ምግብ ወጥቶ ለሰብአዊነት ክብር ሲባል የሚደረግለት የመጨረሻ ክብር ነው። ሆኖም ይህ ልማድ አሁን እየቀረ ይገኛል። ምክንያቱም አንዳንድ እስረኞች እጅግ ውድና ብዙ ምግብ አዘው ምግቡ ሲቀርብ ግን ሳይነኩት በመቅረታቸው ነው። በዚህ የተነሳ በአንዳንድ አካባቢዎች እስረኛው የተለመደውን የእስር ቤት ምግብ ብቻ እንዲበላ ይገደዳል። እራት ከተበላ በኋላ ያቺ የመጨረሻ ሌሊት ለእስረኛው እጅግ ረጅም ናት። አብዛኞቹ እስረኞች ይህንን ሰዓት የሚያሳልፉት በእንባ የታጀቡ የመሰናበቻ ደብዳቤዎችን ለቤተሰቦቻቸው በመጻፍ ወይም ካለፈ ህይወታቸው ጋር በዝምታ በመሟገት ይሆናል። የሞት ጥላ ያጠላባት ያቺ ሌሊት ነክታ ፀሐይ ስትወጣ የሚጠብቀው ግን አንድ ነገር ብቻ ነው፣ የህይወት ጉዞ ማክተም። ያቺ ማንም ሰው ሊጋፈጣት የማይመኛት የጭንቀትና የፍርሃት ጥግ የሆነችው የመጨረሻዋ ሰዓት ትደርሳለች። እስረኛው በከባድ እንቅልፍ ውስጥ ቢሆንም እንኳን ጨለማውን ተገን አድርገው የሚጠብቁት የጥበቃ አባላት ጎህ ከመቅደዱ በፊት በ10 ሰዓት ተኩል ላይ ከእንቅልፍ ይቀሰቅሱታል። ለመጨረሻ ጊዜ ሰውነቱን እንዲተጣጠብና እንዲዘጋጅ የሚሰጠው ጊዜ 15 ደቂቃ ብቻ ነው። ከዚያ የቆሸሸውን የእስር ቤት ልብስ አስወልቀው አዲስ
አዲስና ንጹህ ዩኒፎርም እንዲለብስ ያደርጉታል። በዚህ መሃል ግን አንድ ልብ የሚነካ ነገር ይከናወናል። እስረኛው በሞት ጣር ወቅት ሰውነቱን መቆጣጠር ስለማይችል ክብሩን ለመጠበቅ ሲባል ዳይፐር እንዲያደርግ ይገደዳል። ቀጥሎም የሚከናወነው ሂደት እጅግ ልብ የሚነካ ነው። ጠባቂው ወደ መቃብር የሚወስደውን መንገድና አጠቃላይ ሂደቱን በዝርዝር ለእስረኛው ያብራራለታል። በዚህ አስፈሪ ቅጽበት እስረኛው ከመንፈሳዊ አባቱ ጋር በመሆን ለፈጸመው ጥፋት ይቅርታን እየለመነ የመጨረሻ ጸሎቱን ያደርጋል። በሌላ በኩል ደግሞ የሕክምናና የቴክኒክ ባለሙያዎች የሞት ክፍሉን በማዘጋጀት ስራቸውን ያጠናቅቃሉ። በመካከላቸው ባለው መስተዋት ተከልለው እስረኛውን የሚጠባበቁት የቤተሰቦቹ፣ የጠበቃዎቹ፣ የጋዜጠኞቹ አይኖችን በከባድ ዝምታ ውስጥ ይገኛሉ። የጥቂት ደቂቃዎቹ ጉዞ ካበቃ በኋላ እስረኛው እጅና እግሩ በከባድ ሰንሰለት ታስሮ ወደ ቅጣት ክፍሉ ይገባል። የሚገርመው ነገር የዚህ ሁሉ ሂደት ዋና ዓላማው እስረኛው ህይወቱ ሲያልፍ ስቃይ እንዳይሰማው ማድረግ ነው። ለዚህም እንደየሀገሩ ህግጋት ለስቅላት፣ መርዛማ ጋዝ፣ አስፈሪው የኤሌክትሪክ ወንበር፣ የጥይት ድብደባ ወይም በመርፌ የሚሰጡ ገዳይ መድኃኒት ያሉ አማራጮች ጥቅም ላይ ይውላሉ። በአንዳንድ ግዛቶች እስረኛው በየትኛው መንገድ መሞት እንደሚፈልግ የመምረጥ እድል ይሰጠዋል። ሆኖም ግን ከ1980ዎቹ ጀምሮ በመርፌ የሚሰጠው ገዳይ መድኃኒት በብዛት ተመራጭ ሆኗል። ምክንያቱም ይህ መንገድ እስረኛው ያለምንም ስቃይና ጩኸት በሰላም እንዲሸኝ ያደርገዋል ተብሎ ስለሚታመን ነው። የህይወት መጽሐፍ የሚዘጋባት ሰዓታት ሳይሆን ሰከንዶች የሚቀሩባት ያቺ አስፈሪ ጠዋት መድረሱ ባይቀርም ሁሉም በጭንቀት የሚጠባበቃት ያቺ የመጨረሻ ሰዓት ትመጣለች። ዓለም ገና በከባድ እንቅልፍ ውስጥ ሆና ከሌሊቱ 10 ሰዓት ተኩል ላይ የሞት ቤቱ ጠባቂዎች ወደ እስረኛው ክፍል ያመራሉ። ምናልባት ፍርሃቱን ለፈጣሪ ሰጥቶ እንቅልፍ ሸለብ አርጎት ከሆነ ከእንቅልፉ ይቀሰቅሱታል። ዛሬ የመጨረሻዬ ነው የሚለው ሐሳብ እያሳደደው ቁጭ ብሎ ላደረውም ቢሆን ሰዓቱ መድረሱን ይነግሩታል። ራሱን እንዲያጥብና ለጉዞ እንዲዘጋጅ የሚሰጠው ጊዜ 15 ደቂቃ ብቻ ነው። ከዚያ የሚያረጀውን የእስር ቤት ልብሱን አስወልቀው አዲስ ዩኒፎርም እንዲለብስ ያደርጉታል። እዚህ ጋር የሚሰጠው አንድ አስገራሚ ነገር አለ። እሱም ዳይፐር ነው። ይህ የሚደረገው በቅጣቱ ወቅት ሰውነቱን ሊቆጣጠር የማይችል ለውጥ ስለሚያጋጥመው ሰብአዊ ክብሩንና ንጽህናውን እንዳያጓድል ሲሆን ይህ እንደተጠናቀቀ ጠባቂው የሚፈጽመውን ሂደት አንድ በአንድ በዝርዝር ያስረዳዋል። በዚያች ጭንቅ ሰዓት እስረኛው ከመንፈሳዊ አባቱ ጋር በመሆን የመጨረሻ ንስሐውን ይገባል። የልቡንም ነገር ለፈጣሪው ይነግረዋል። ይህ በእንዲህ እንዳለ በሌላኛው ክፍል ውስጥ የሕክምናና የቴክኒክ ባለሙያዎች ሁሉንም ነገር ዝግጁ አድርገው ይጠብቁታል። የእስረኛው ቤተሰቦች፣ ጠበቆች፣ ጋዜጠኞችም ይህንን ታሪካዊ አሳዛኝ ክስተት ለመታደም ወደ ማረሚያው ቤት ይዘልቃሉ። የሚቀመጥበትም ክፍል ከቅጣት ክፍሉ ትይዩ ሆኖ ወደ ውስጥ ብቻ በሚያሳይ መስተዋት የተከለለ ነው። ሁሉም በከባድ ዝምታ ውስጥ ሆነው ትርኢቱን ይጠብቃሉ። ሰዓቱ ሲደርስ እስረኛው እጅና እግሩ በከባድ ሰንሰለት ታስሮ ወደ ቅጣት ክፍሉ ይገባል። የሞት ፍርድ አፈጻጸሙ ዋና ዓላማው እስረኛው በተቻለ መጠን ስቃይ ሳይሰማው ህይወቱ እንዲያልፍ ማድረግ ነው። እስከ ጃንዋሪ 2025 ባለው መረጃ መሰረት በአሜሪካ ብቻ 1500 እስረኞች በዚህ መንገድ ለህይወት ማብቂያ ተበጅተዋል። አሁንም ድረስ ደግሞ 2444 የሚሆኑ እስረኞች ያችን አስፈሪ ቀን በመጠባበቅ ላይ ይገኛሉ። ህግና ፍትህ የሰውን ልጅ ህይወት እንዲህ ባለ አስጨናቂ መንገድ ሲደመድም ማየት በእርግጥም እጅግ የሚደንቅ እውነታ ነው። ይህ የሞት ቅጣት ጉዳይ በዓለም አቀፍ መድረኮች የሚናወጥ የህሊና ጥያቄዎችን የሚያጭርና ለከፍተኛ ክርክር የሚዳረግ አከራካሪ ርዕስ ሆኖ ቆይቷል። ለዚህ ከባድ ቅጣት የሚዳረጉት ሰዎች በንጹሃን ላይ የፈጸሙት አሰቃቂ ወንጀሎች፣ የበርካታ ቤተሰቦች ህይወት እንዲጠፋ ያደረጉት ጥቃቶች፣ የሽብር ተግባራት ወይም የዘር ማጥፋት ወንጀሎች ሲሆኑ ይህ ደግሞ ጉዳዩን ይበልጥ የከበደና አስቸጋሪ ያደርገዋል። የሞት ቅጣት ደጋፊዎች ዋና ክርክራቸው እነዚህን ወንጀለኞች በህግ ቁጥጥር ስር ቢያቆዩአቸው እንኳን የእስር ዘመናቸውን ጨርሰው ከወጡ ወይም ካመለጡ በማህበረሰቡ ላይ እንደገና ከፍተኛ አደጋ ሊያስከትሉ እንደሚችሉ የሚያቀርቡት ሐሳብ ሲሆን በተጨማሪም ይህ ቅጣት ለሌሎች ወንጀለኞች አስደንጋጭ ምሳሌ ሆኖ እንደሚያገለግል ያምናሉ። በሌላ በኩል ደግሞ የሞት ቅጣት ኢሰብአዊና ኋላ ቀር ድርጊት እንደሆነ የሚከራከሩ ብዙ ናቸው። እነሱ እንደሚሉት እኛ ሰዎች በሰው ልጅ ህይወት ላይ ስልጣን የለንም፣ የሰውን ነፍስ የማጥፋት መብት የለንም ብለው የሚሉ ናቸው። እውነተኛው ፍርድ ከላይ ከፈጣሪ ነው በሚል ርዕስ የዚህ ቪዲዮ ዝግጅት ይደመደማል። ተመልካቾቻችን ለዛሬ ያዘጋጀንላችሁ ዝግጅት ይሄን ይመስላል። በሌላ ጊዜ በሌላ ዝግጅት እስክንገናኝ መልካም ጊዜ ይሁንላችሁ። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል።